አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ይዤላችሁ የቀረብኩት ደግሞ በህልም በግ ማረድ የሚውለውን ፍቺ ይሆናል። እስከ መጨረሻው ድረስ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ተከታተሉ ማለት ነው። በግ ሲታረድ ህልም አልማችሁ ከሆነ እንግዲህ ፍቺውን ከዚህ ታገኛላችሁ ማለት ነው። ወደ ህልሙ እንገባለን ማለት ነው። አንድ ባለራዕይ በእውነታው በገንዘብ እጦት እየተሰቃየ ከሆነና እንግዲህ ገንዘብ አጥቶ ተቸግሮ ከሆነና በህልሙ በግን ሲያርድ ከተመለከተ በቀጣዩ ቀናት ለህይወቱ ወደ ህይወቱ የሚደርሰውን የተትረፈረፈ አቅርቦት እንዲሁም ደግሞ የተትረፈረፈ በረከት የሚያሳይ ማስረጃ ነው። ምክንያቱም በእውነታው በችግር ያሳለፈ ሰው ችግር ያለበት ድሃ የሆነ ወይም በገንዘብ እጥረት የተሰቃየ ሰው በህልሙ በግ ካረደ በቀጣዩ ጊዜ በጣም ወደ ህይወቱ ርዚቅ እንደሚመጣ ወይም ገንዘብ እንደሚያገኝ ያመላክታል ማለት ነው። በግ ሲታረድ ብዙ ደም ሲወጣ ማየት እንግዲህ በግ አርዳችሁ እንደገና ደም ሲወጣ ማየት ደግሞ ይሄ ፍቺ በህልም አላሚ ህይወት ውስጥ በርካታ መልካም ነገሮች እንደሚፈጸሙና ሁሉን ቻይ የሆነው አምላክ የአእምሮ ሰላም እንደሚሰጠው የሚናገር ህልም ነው። በግ በህልም ማረድ ህልም አላሚው የተትረፈረፈ መተዳደሪያን በተለይም ድሃ ከሆነ የሚያገኘው ሰፊ ሲሳይ ስላለ ጥሩ ከሆኑ ህልሞች አንዱ ነው ማለት ነው። ድሃ የሆነ ሰው በህልሙ በግ ካረደ ሰፊ ሲሳይ የተትረፈረፈ መተዳደሪያ ያገኛል ማለት ነው። በግ ስለማረድና ስለ ደም ሲፈስ ማየት ህልም አላሚው ከጭንቀትና ከችግር መዳንን እንዲሁም ደግሞ በመልካም ነገር የተሞላ አዲስ ጊዜ መጀመሩን ወይም አዲስ ህይወት እንደሚጀምር ያመላክታል ማለት ነው። በግ በህልም ሲታረድ ማየት የተትረፈረፈ መተዳደርና ጥሩነትን ያሳያል። በቁስም ሆነ በሞራላዊ ነገር ህይወታችሁ እንደሚስተካከል ያመላክታል ማለት ነው። በአጠቃላይ ህልሙ በጠላቶች ላይ ድልንም ያመላክታል። ነገር ግን በህልም አላሚውና በአንድ ሰው መካከል ለብዙ አመታት የቆየ ፀብ ከነበረ ወይም ፉክክር ከነበረ በህልም በግ ሲታረድ ከተመለከታችሁ ይሄ በቅርቡ ፉክክሩ እንደሚያበቃ ወይም ደግሞ ሰላም እንደሚፈጠር በመካከላቸው ያሳያል ማለት ነው። ነገር ግን ህልም አላሚው በቅርብ ጊዜ ውስጥ ሁሉን ቻይ የሆነውን አምላክ ያስቆጣ ከሆነ ለምሳሌ ህልሙን ካለመበት ቅርብ ጊዜ ውስጥ መጥፎ ስራ ሰርቶ ከሆነ አላስፈላጊ ነገሮችን ሰርቶ ከሆነ እና በህልሙ በግ ሲታረድ ካየ ንስሃ እንደገባ ወይም ደግሞ ከሰራው ስራ እንደተጸጸተ ያመላክታል ማለት ነው። ንስሃ መግባቱን ያሳያል ማለት ነው። እሺ በህልም በግ ማረድ ህልም አላሚው በሚቀጥሉት ቀናት ጦርነት እንደሚዋጋም የሚያመላክት ሊሆን ይችላል። በህልሙ በግ ካረደ ቀጣዩ ጊዜ ወደ ጦርነት ሊሳተፍም እንደሚችል ከሚተነበይ ትርጉሞች አንዱ ነው። በግ በህጋዊ መንገድ በህልም ማረድ ህልም አላሚው የጻድቅና የንጹህ ሰው መሆኑን ወይም ደግሞ በመልካም ስራ ወደ ሁሉን ቻይ ፈጣሪ መቅረቡን ያመላክታል። በህጋዊ መንገድ በስነ ስርዓት በተስተካከለ መንገድ በህልሙ በግ ሲያርድ ካየ ህልም አላሚው ጻድቅ ሰው መሆኑን ያሳያል ወይም ለፈጣሪ ቅርብ ለመሆን ፍላጎት እንዳለው ጥሩ መልካም ስራዎችን እየሰራ ቅርብ ለመሆን ፍላጎት እንዳለው ያሳያል። ሌላው ደግሞ በግን በቤት ውስጥ በግ ማረድ አዲስ ልጅ ወደ ቤተሰቡ እንደሚመጣም የሚያሳይ ማስረጃ ነው። አንድ ሰው ቤት ውስጥ እያለ በግን በህልሙ ሲታረድ ከታየ ወደ ህልመኛው ቤት አዲስ ልጅ እንደሚወለድ ያመላክታል ማለት ነው። እሺ በግን በህልም የማረድ ትርጓሜ ለቤተሰቡ ወይም ለወደፊቱ ጥቅም ወይም ለማንኛውም ነገር መስዋዕት መክፈል እንደምትችሉ ያመላክታል ማለት ነው። በግና ደምን ስለ በግ ታርዶ ከዛ ጋር ከበጉ ጋር ደግሞ ደም ካለው ይሄ ፍቺ ሊደርሱበት የሚፈልጉትን ግብ ወይም ደግሞ ምኞቶች መቃረቡን ያሳያል ማለት ነው። እሺ ወደ ቀጣዩ ደግሞ ስንገባ ያላገቡ ሴቶች በህልም በግ ሲያርዱ ምን ፍቺ እንደሚሰጥ እንመለከታለን ማለት ነው። አንዲት ያላገባች ሴት በህልሟ በግ እናቷ እያረደች እንደሆነ ከተመለከተች ይህ ያለው ራዕይ በህይወቷ ውስጥ የምታገኛትን ብዙ መልካም ነገሮች ያሳያል። እናትየው በህልም በግ ስታርድ ከተመለከተች ያላገባች ሴት ማለት ነው። በአጠቃላይ በረከቶች ወደ ህይወቷ እንደሚመጡ ይናገራል ማለት ነው። ሌላው አንዲት ያላገባች ሴት በህልም በግ ስታርድ ከተመለከተች ወይም በግ ሲታረድ ከተመለከተች ጻድቅ ከሆነ ሰው ጋር ትዳር እንደምትመሰረትም ያሳያል ማለት ነው። ላላገባች ሴት አንዲት ነጠላ ያላገባች ሴት በግ ሲታረድ ማየት ግቧን ለማሳካት ወይም ደግሞ በዙሪያ ያሉትን ለማስደሰት እጅግ ጥረት እንደምታደርግ ወይም ደግሞ መስዋዕት እንደምትከፍል ያሳያል። ለሰው በቃ ሰውን ለማስደሰት እንደምትጥር ያመላክታል ማለት ነው። ሌላው ደግሞ ያላገባች ሴት በግ ስታርድ ካየች ግቧን ለማሳካት ወይም ቅድም እንደነገርኩት በዙሪያ ያለውን ሰዎች ለማስደሰት እንደምትጥርም ያሳያል። ሌላው
በነጠላ ሴት ህልም ውስጥ ያለው ወንድ በግ ወይም አውራ በግ በህልም እንዲሁ ከተመለከተች ጥሩ ስነ ምግባር እንዳላት የሚያሳይ ማስረጃ ነው። ሌላው ደግሞ ለፈጸመችው የተሳሳቱ ድርጊቶች ወይም ደግሞ አንዳንድ ስህተቶች ንስሐ ለመግባት እንደምትፈልግም የሚናገር ህልም ነው ማለት ነው። በግ በህልም ማረድ ባለራዕይዋ በህይወቷ ውስጥ ትልቅ ኃላፊነት እንደምትወስድ የሚያሳይ ማስረጃ ነው። ምክንያቱም በመጨረሻ ላይ ሁሉንም ግቦቿን ማሳካት ትችላለች ማለት ነው። ባለትዳር ሴት በህልሟ በግ ስታርድ ማየት ሁሉን ቻይ የሆነው አምላክ በቅርቡ እርግዝና እንደሚሰጣት ያሳያል ወይም እንደምታረግዝ ግልጽ ነው። ለባለትዳር ሴት በግ ስታርድ ማየት ወይም ሲታረድ ማየት ማለት ነው። በተጨማሪም ህልም ሁሉን ቻይ የሆነው አምላክ ጤንነቷን እንደሚሰጣትም ያሳያል ማለት ነው። አሁን ደግሞ ባለትዳር ሴት በህልም በግ ስታርድ ከህይወቷ ችግሮች ወይም ደግሞ መሰናክሎች እንደሚጠፉም ያሳያል ተጨማሪ ፍቺ ማለት ነው። በግን በህልም ማረድ እና ቆዳን ደግሞ መግፈፍ ወይም ደግሞ ቆዳን ሲለብሱ መመልከት የህልም አላሚው በህይወት ውስጥ ብዙ ችግሮችን እንደሚያሳልፍ ወይም ደግሞ ብዙ ችግሮች እንደሚመጣበት ያሳያል። ሌላው ባለትዳር ሴት በህልም በችግር የተሰቃየች ከሆነና በህልሟ በግ ስታርድ ከተመለከተች ሁሉን ቻይ የሆነው አምላክ ፍላጎቷን እንደሚያሟላላት እና ብዙ ገንዘብ እንደምታገኝ ወይም ደግሞ የገንዘብ ሁኔታ እንደሚረጋጋ ያሳያል ማለት ነው። ሌላው ደግሞ ባለትዳር ሴት የታረደ በግ ስትበላ ማየት የተትረፈረፈ ሲሳይ ወደ ህይወቷ እንደሚመጣ ወይም ገንዘብ እንደምታገኝ ያሳያል ማለት ነው። አሁን ደግሞ ወደ ነፍሰ ጡር ሴት እንመልከት። ኦኬ ነፍሰ ጡር ሴት በእውነታው ነፍሰ ጡር ሴት የሆነች ሴት በህልም በግ ስታርድ ከተመለከተች ፈጣሪ ከማንኛውም በሽታ ጠብቆ ጤናማ ልጅ እንደሚሰጣት ጤናማ ወንድ ልጅ እንደምትወልድ የሚያመላክት ህልም ነው ማለት ነው። አንዲት ነፍሰ ጡር ሴት በግ ስታርድ በህልም ማየቷ በመጪው ቀናት ብዙ የምስራች እንደምትሰማም ያሳያል ማለት ነው። አንዲት ነፍሰ ጡር ሴት በህልም ውስጥ በግ መታረድን ከተመለከተች ወይም ሰው ሲያርድ ወይም እሷ ስታርድ ከተመለከተች የአወላለዷ ጊዜ እየቀረበ እንደሆነ የመውለጃ ጊዜ እየቀረበ እንደሆነም ያመላክታል ማለት ነው። የምትወልደውም ደግሞ በሰላም እንደምትወልድ ወይም ደግሞ ምጧ እንደሚገራ ያመላክታል ማለት ነው። አንዲት ነፍሰ ጡር ሴት በህልም በግ ስታርድ ማየት ሁሉንም እዳዋን ልትከፍል እንደምትችልም ያመላክታል። ምናልባት በእውነታው እዳ ካለባት እና በህልሟ በግ ስታርድ ካየች እዳዎቿን መክፈል እንደምትችል የሚናገር ህልም ነው ማለት ነው። በግ አርዶ ጥሬ ስጋን መብላት ደግሞ ለነፍሰ ጡር ሴት ይቺ ባለራዕይ ወይም ይቺ ህልም አላሚ በህይወቷ አስቸጋሪ ጊዜ ውስጥ እንደምታሳልፍ ያሳያል ማለት ነው። በጉ ታርዶ ስጋውን ጥሬ ስጋውን ስትበላ ከተመለከተች አስቸጋሪ ጊዜያቶችን እያሳለፈች እንደሆነ ያሳያል። ቀጥለን ደግሞ ለተፈታች ሴት ፍቺውን እንመልከት። አንዲት የተፈታች ሴት በህልም በግ ስታርድ ማየት እውነተኛ ደስታ ከሚያኖራት ጻድቅ ሰው ጋር እንደምትጋባ ያመላክታል። አሁንም ትዳር የፈታች ሴት በህልም ውስጥ በግ ስታርድ ከተመለከተች በህልም አላሚ ህይወት ላይ ብዙ መልካም ነገሮች እንደሚፈጸሙና ሁሉንም አሉታዊ ችግሮች ወይም አሉታዊ ትውስታዎቿን እንደምታስወግድ ያሳያል ማለት ነው። አንዲት የተለየች ሴት ከትዳር የተፈታች ወይም የተለየች ሴት በግ ሲታረድ በህልም ካየች ይህ ማለት በማህበራዊም ሆነ በገንዘብ ነክ ሁኔታ ውስጥ ህልም አላሚዋ በተሻለ ነገር ላይ ለውጥ እንደምታመጣ ወይም በገንዘብም በማህበራዊ ኑሯ ላይም ለውጥ ልታሳይ እንደምትችል ያሳያል ማለት ነው። ለተፈታች አንድ ያላገባ ወጣት በግ ሲያርድ በህልም ከተመለከተ ይሄ የተረጋጋ ቤተሰብ ለመመስረት እና ትዳር ለመመስረት ፍላጎት እንዳለው ያሳያል ማለት ነው። አንድ ያገባ ሰው ደግሞ አንድ ያገባ ወንድ በህልም ውስጥ በግ ሲያርድ ይሄ ፍቺ ሁሉን ቻይ የሆነው አምላክ ወንድ ልጅ እንደሚሰጠው ያመላክታል ማለት ነው። በግን ለአንድ ወንድ በህልም ውስጥ የማረት ትርጓሜ ሰውየው የሚፈልገው ምኞት ወይም አስፈላጊውን ግብ ማሳካት እንደሚችል ያሳያል ማለት ነው። ለምሳሌ ወደ አንድ ስራ ለመግባት ወይም ደግሞ ፕሮጀክት ወይም ንግድ ለመጀመር ያሰበ ሰው በእውነታው በህልሙ በግ ሲያርድ ካየ ይሄ የጀመረው ነገር አትራፊና ጠቃሚ እንደሚሆን ያሳያል ማለት ነው። ይህን ስራ ቢጀምር መጨረሻው ትርፋማ እንደሚሆን ይነግረዋል ማለት ነው። እሺ አንድ ወንድ ማለት ነው ድግስ ለመደገስ ብሎ በግ ሲያርድ በህልም ከተመለከተ ይሄ ሰው ለሰዎች እርዳታ ማድረግ ወይም ደግሞ የእርዳታ እጁን መዘርጋት እንደሚፈልግ ወይም ለጋስ ሰው እንደሆነ ያመላክታል። ለድግስ ብሎ በግ ሲያርድ የተመለከተ አንድ ወንድ ማለት ነው። ነገር ግን ባለራዕዩ በዕዳ ከተሰቃየ ወይም ዕዳ ካለበት ዕዳ ከተከማቸበት እና በህልሙ በግ ሲያርድ ይሄ ምንድነው ዕዳውን መክፈል እንደሚችል ወይም ከዕዳ ነፃ እንደሚሆን የሚያመላክት ህልም ነው ማለት ነው። ወደ ቀጣዩ ደግሞ ስንገባ አንድ ሰው በህልሙ በግ ካረደና ቆዳውን ሲገፍ ወይም ደግሞ ቆዳው ሲመለከት ይሄ ፍቺ ችግሮችና ብዙ ችግሮችና ቀውሶች እንደሚያጋጥሙት የሚናገር ህልም ነው። ምክንያቱም በጉ ታርዶ ቆዳውን ከለበሰው ወይም ቆዳውን ከያዘ ወይም ቆዳውን ሲገፍ በተለይ ቆዳው ነው እንግዲህ ችግሮች እንዳሉ የሚያመላክት ቆዳ ከተመለከተ ማለት ነው።
እንዲሁም ደግሞ በግ ማረድ ንስሐ መግባት እና የአእምሮ ሰላምን ማግኘት ወይም መጥፎ ነገሮችን ማስወገድ ወይም ንስሐ የመግባት ፍላጎትን ያሳያል ማለት ነው። በህልም ለትዳር ለያዘች ሴት በግ ስታርድ ማየቷ በህልም አለም ህይወት ላይ የሚደርሰውን ብዙ ሀዘን የሚያሳይ ነው። በግ አርዳ ቆዳውን ስትገፍ ከተመለከተች ማለት ነው ሀዘን እያሳለፈች ወይም ችግሮች እያሳለፈች እንደሆነ ያሳያል። ቆዳው ነው ችግሮችን የሚያመላክተው ማለት ነው። በግ አርዳ ነፍሰ ጡር ሴት በህልም ቆዳን ስትገፍ ካየች አወላለዷ ምጧ እንደሚጠናባት ወይም አወላለዷ ቀላል እንደማይሆን የሚናገር ህልም ነው ማለት ነው። ቀጣዩ ደግሞ የታረደ በግ በቤታችሁ ውስጥ ማየት የቤቱ ሰዎች በሚመጣው ጊዜ ውስጥ መልካም ነገር እንደሚያገኙ አመላካች ነው። ቤት ውስጥ የታረደ በግ መመልከት እዛ ቤት ውስጥ የሚኖሩ ሰዎች በቀጣይ ጊዜ ወደ ህይወታቸው የሚመጣ በረከት ሲሳይ በቃ መልካም ነገሮች ወደ ህይወታቸው ይመጣል። ምክንያቱም እዛ ቤት ውስጥ በግ ታርዶ ስለተመለከቱ ቤት ውስጥ በግ ታርዶ ማለት ነው። እሺ ህልም እንዲሁ በቤት ውስጥ በግ ሲታረድ ማየት ህልም አላሚው በደስታና በመረጋጋት እንደሚኖረው የሚያሳይ ተጨማሪ ፍች ነው ማለት ነው። በግ በቤት ውስጥ ስለማረድ ህልም ሲተረጎም እንደ ጋብቻ መተጫጨት ወይም ደግሞ ልጅ መውለድ የመሳሰሉ አስደሳች ነገሮች ወደ ህይወታችሁ ወይም ወደ ህልም አላሚ ቤት እንደሚመጣ ያመላክታል ማለት ነው። እሺ ስለ ስራ ለማግኘት የሚፈልግ ሰው በህልሙ በግ ሲታረድ ካየ ስራ እንደሚያገኝ ይገለጻል። እንዲሁም ደግሞ ፕሮጀክት ወይም ደግሞ ንግድ ወይም የአንዳንድ ስራዎችን ለመጀመር ያሰበ ሰው በእውነታው እንደዚህ እያሰበ በህልሙ በግ ሲታረድ ካየ ያ ነገር ትርፋማ ፕሮጀክት እንደሚሆን ወይም ትርፋማ ንግድ እንደሚሆን ያመላክታል ማለት ነው። በግ ማረድ የነገሮች መሳካት ወይም የነገሮች መፈጸምን ወይም ጥሩን መጨረሻ ያመላክታል ማለት ነው። ህልም አላሚው ሁልጊዜ የሚከተላቸውን የብዙ ግቦች ወይም ስኬትንም ያበስራል ማለት ነው። በግ ሲታረድ ካየ የሚከተላቸው ስኬቶች ወይም ህልሞች በሙላ ስኬት ላይ እንደሚደርሱ እንደሚፈጸሙ ያመላክታል ማለት ነው። ሌላው በግን በህልም አርዶ ማከፋፈል ለሌላ ሰው በግ አርዳችሁ ለሌላ ሰዎች ስታከፋፍሉ ስጋውን በህልም ከተመለከታችሁ ይሄ ለተወሰነ ጊዜ ያስጨነቃችሁን ጭንቀት እንደምታስወግዱ ያመላክታል ማለት ነው። በግ አርዶ ስጋ ማከፋፈል ጭንቀታችሁን ማስወገድ ነው ማለት ነው። ህልም አላሚው ጭንቀት ካለበትና ህልም አላሚው ጭንቀትና ጭንቀት እስካስከተለ ድረስ ከአንድ ነገር ማምለጥን ይተነብያል። ጭንቀት ካለበት እና በግ አርዶ ሲያከፋፍል ካየ ከዛ ነገር ለማምለጥ ወይም ከዛ ነገር ለመሸሽ ያለውን ፍላጎትንም ያሳያል ማለት ነው። ሌላው በህልም በግ ማረድ ከችግሮች እና ከግፊቶች መዳንንም ያሳያል ማለት ነው። በግ ስለማረድ የህልም ትርጓሜ እንደ ጋብቻ ልደት ወይም ስኬት ያሉ አስደሳች አጋጣሚዎች ወደ ህይወታችሁ እየመጣ እንደሆነም ይገልጻል። ቅድም ተናግሬያለሁ ማለት ነው። በግ በህልም ማረድና መቁረጥ ህልም አላሚው ለማምለጥ የሚከብድ ወይም ደግሞ ሊወጣበት የማይችለው ትልቅ ችግር ውስጥ እንደሚገባ ወይም ሊያጋጥመው እንደሚችል ያመላክታል ማለት ነው። ሌላው በግ ከታረደ በኋላ በዘፈቀደ መቆራረጥ ወደዛ ወደዚህ እያደረጉ በግ ካረዱ በኋላ ባልሆነ በቃ በግድ የለሽነት ስትቆራርጡ ማየት ይሄ ፍቺ ደግሞ ምንድነው? የተመሰቃቀለ ህይወት ወይም ደግሞ ያልተስተካከለ ህይወት እየኖራችሁ እንደሆነ በችግር ውስጥ እያለፋችሁ እንደሆነ የሚናገር ህልም ነው ማለት ነው። ወይም ደግሞ በግ አርዳችሁ ዝም ብሎ በዘፈቀደ ስትቆራርጡት ከተመለከታችሁ ማንኛውንም ውሳኔ ማድረግ አለመቻል ወይም ደግሞ ውሳኔዎችን በትክክለኛው መንገድ መወሰን አለመቻላችሁን የሚናገር ህልም ነው ማለት ነው። በህልም በግ ሲታረድና ደም ሲወጣ ማየት በመጪው ጊዜ ውስጥ ህልም አላሚ ህይወት የሚያጥለቀልቀውን እፎይታ ወይም በረከት ያሳያል ማለት ነው። በግ ታርዶ ደሙ ሲፈስ ከተመለከታችሁ ማለት ነው። አንዲት ሴት በህልም ውስጥ በግ ማረድ እውነተኛ ደስታ ከምታገኝበት ጻድቅ ወጣት ጋር ትዳርን ያመላክታል። ያላገባች ሴት በግ ስታርድ ካየች በጣም ደስተኛ ህይወት የሚያኖራትን ጻድቅ ወንድ ጥሩ ባህሪ ያለው ወንድ እንደምታገባ ይህም ሰው ጋር ደግሞ የተረጋጋ ህይወት እንደምትኖር ያመላክታል ማለት ነው። ነገር ግን ባለራዕዩ ምስኪን ሰው ከሆነ ወይም ደሃ ሰው ከሆነ በግ ሲያርድ ከተመለከተ ብዙ ትርፎች ወይም ብዙ እርዝቆች በረከቶች እንደሚያገኝ ነው። ነፍሰ ጡር ሴት በህልም ውስጥ በግ ስታርድ ከተመለከተች ምናልባት ወንድ ልጅ እንደምትወልድ ሊያመላክት ይችላል ማለት ነው። በግን አርዶ በህልም ያልገባ ሰው ባለትዳር ሰው በህልም ውስጥ በግ ማረድ እና መቁረጥ አለመግባባቶች ወይም ደግሞ በህልም አላሚ ህይወት ውስጥ እንደሚጨምሩ የሚያሳይ ምልክት ነው። አለመግባባት ወደ ህይወቱ እንደሚመጣ ለማለት ነው። ሌላው ባለትዳር ወንድ በግ አርዶ ስጋውን ሲቆራርጥ መመልከት ከባለቤቱ ጋር አለመግባባት ወይም ወደ መለያየት የሚያደርስ አንዳንድ አለመግባባቶች እንደሚፈጠሩ ያሳያል ማለት ነው። ውድ ተመልካቾቼ እንግዲህ
በግ ማረድ የሚሰጠውን ፍቺ ምናልባት አልማችሁ ከሆነ ከቪዲዮ ላይ እንዳታጡት በማለት ለዛሬ እንደዚህ አድርጌ ይዤላችሁ ቀርቤያለሁ። በቀጣዩ ህልም ፍቺ እስከምንገናኝ ደህና ቆዩ። ላይክ አድርጉ፣ ሰብስክራይብ አድርጉ። ብዙ የህልም ፍቺዎች ወደፊት እንዲደርሳችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስለተከታተላችሁ ከልብ አመሰግናለሁ። ደህና ቆዩ።